አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። አሜሪካ ለህገ መንግስቷ ነው እንጂ የምትታዘዘው በየጊዜው ለወጣ ህግ እንዳልሆነ እያሳየች ነው። ኖ ሮግ ሩሊንግ አክት እየሰራ አይደለም። ምክንያቱም በቅርብ ጊዜ የትራምፕ አስተዳደር ወደ ፍርድ ቤት ቀርቦ ወደ መጀመሪያው ፍርድ ቤት ፈርስት ሰርኪዩት ኮርት ቀርቦ ምን አለ መሰላችሁ? ስደተኞችን ወደ ሶስተኛ ሀገር መላክ መቀጠል እፈልጋለሁ፣ የፍርድ ቤቱ ትዕዛዝ ይነሳልኝ ብለው መንግስት የቀጠራቸው ጠበቆች ሄደው አቤት ይላሉ፣ ይታይልን ጉዳያችን ይላሉ። ፍርድ ቤቱ ግን ባለ 3 ዳኞችን አቁሞ ያንን ጥያቄ ውድቅ ያደርገዋል። ውድቅ ያደረገበት ምክንያት ምንድን ነው? የትራምፕ አስተዳደር ስደተኞችን ወደ መጡበት ሀገር ሳይሆን ሄደው ለማያውቁበት ምን እንደሆነ ባህሉ፣ ሃይማኖቱ፣ አስተዳደሩ፣ ነዋሪዎቹን በማያውቁበት ሁኔታ ወደ የሀገሮች የሚልከውን አሰራር እንዲያቆም ያዘዘውን ትዕዛዝ አላነሳም ነው ያለው። ፍርድ ቤቱ አላነሳበት ያለበትን ምክንያት 3 አድርጎ አስቀምጦታል። የመጀመሪያው ምክንያት without due process ፍርድ ቤት ያለውን አሰራር ሳይሰራ ዳኛ ወረቀት ላይ ፊርማ ሳይፈርም እንዴት ነው የመንግስት ባለስልጣኖች ስልጣናቸውን ተጠቅመው ስደተኞችን ወደ የሀገራት የሚልኩት? ይሄ እያንዳንዱ ስደተኛ ሊኖረው የሚገባው መብት ይጥሳል። ከምንም በላይ ደግሞ የሀገሪቱ የህግ አስተዳደር ይጣሳል። ምክንያቱም ዳኞች የተሰየሙት፣ ጠበቆች ያሉት፣ ፍርድ ቤት ስርዓት ህግና ደንብ የተሰራ ይሄንንም መንግስት እንዲከተል ነው። ዳኛ ባልፈረመበት ሁኔታ፣ ፍርድ ቤት ጉዳዩን ባላየበት ሁኔታ፣ የኢሚግሬሽን ፍርድ ቤቶች ጉዳዩን ላይታች ብሎ ባላወጡበት ሁኔታ እንዴት ነው የትራምፕ አስተዳደር ስደተኞችን ካሉበት ከስራም ይሁን ከትምህርት ቤትም ይሁን ከሕክምና ቦታም ሊሆን ይችላል ብድግ አድርገው ወስደው ዲፖርት ያደርጋሉ፣ ይልካሉ? ይሄ ትክክል አይደለም። የሀገሪቱ ፍርድ፣ የሀገሪቱ የህግ አሰራር ይከበር ነው ያሉት። በሁለተኛ ደረጃ the fifth amendment የሀገሪቱ ህገ መንግስትስ ለምንድን ነው የሚጣሰው? መጣስ የለበትም ብለው እነዚህ 3 ዳኞች ምክንያት ብለው የሰጡት ይሄን ነው። የፊፍት አሜንድመንት የሚለው 5ኛው የህገ መንግስቱ ክፍል አሜንድመንት የሚሉት ምን መሰላችሁ? አንድ ስደተኛ እንደ ማንኛውም ሰው እዚህ ሀገር መጥቶ ሲኖር የመኖር መብቱ የተጠበቀ ነው። የመኖር፣ የመስራት፣ ቤተሰብ የመመስረት፣ ስራና የመስራት፣ ትምህርትን የመማር፣ ሌሎቹንም እንደ ማንኛውም እንደ ዜጋ የመኖር መብቱ የተጠበቀ ነው። ይሄ ግን ሲረበሽ፣ ይሄ ግን ሲቋረጥ፣ ይሄ ስደተኛ 5ኛው ወይም የህገ መንግስቱ ክፍል ፊፍት አሜንድመንት ተደፍሯል፣ መብት ተጥሷል ብሎ የመናገር መብት ሊኖረው ይገባል። በትራምፕ አስተዳደር ጊዜ ይሄ እድል የለው። የትራምፕ አስተዳደር ይሄንን ነገር ይጥሳል። ስለዚህ እኛ ህገ መንግስታችንን ነው የምናከብረው ብለው ነው ለትራምፕ አስተዳደር የመለሱለት። በ3ኛ ደረጃ ኮንቬንሽን አጌንስት ቶርቸር የሰብአዊ መብት የወጣ ዓለም አቀፍ ስምምነት ነው። የሰው ልጆችን መብት ለመጠበቅ፣ ሰዎችን ላለማስፈራራት፣ ላለማስበርገግ፣ ላለማስደንገጥ፣ ሰዎችን በህሊናም ሆነ በስነ አእምሮም ይሁን በአካልም ይሁን ስቃይ ላለማምጣት የተስማማችው ስምምነት ነው። አሜሪካ በዓለም አቀፍ ደረጃ የፈረመችው ነው። ይሄም እየተጣሰ ነው። ስደተኞች ካሉበት ቦታ ከስራቸውም ከትምህርታቸውም ከየትም ቦታ በድንገት ሲወሰዱ አእምሯቸው ይጎዳል፣ አካላቸው ይጎዳል። ድንጋጤው ከፍ ያለ ነው። ለነሱ ብቻ አይደለም፣ ለቤተሰቦቻቸው፣ ለማህበረሰቡ ብዙ ዓመት ለኖሩበትና ለተገለገሉበት ማህበረሰብ ትልቅ ድንጋጤ ነው። ይሄ ቶርቸር ነው። ይሄ ሰውን ማሰቃየት ነው። ይሄንን ይጥሳል ነው የሚለው። ስለዚህ ፍርድ ቤቱ አለ ይሄ ነገር እንዲነሳላችሁ አላቸው የትራምፕ አስተዳደር ጠበቆችን። በመጀመሪያ ደረጃ ሂዱና አድርጉ የተባላችሁትን ማድረግ አለባችሁ። ያንን አድርጋችኋል? አላደረጋችሁም? ምንድነው የተባላችሁት? ለእያንዳንዱ ስደተኛ ደብዳቤ እንዲጻፍለት። ለምሳሌ ከኢትዮጵያ የመጣው ሜክሲኮ ልልክህ ነው፣ ከኢትዮጵያ የመጣው ጓሪማላ ልልክህ ነው ብሎ የትራምፕ አስተዳደር ጽፎ ለእያንዳንዱ ስደተኛ መስጠት አለበት። ይሄን አድርገዋል? አላደረጉም? ያ ስደተኛ ደግሞ ይሄ ደብዳቤ ከመጣለት በኋላ አይ እኔ አላቅም፣ ፍርሃት አለኝ፣ ለጤናዬ ለደህንነቴ አስጊ ነው፣
ብሄድ እገደላለሁ ብሎ የመናገር መብቱ ሊጠበቅለት ይገባል። ለዛም ደግሞ 15 ቀን ተሰጥቶታል። ይሄንንም አላከበሩ። ስለዚህ በዚህ አይነት ሁኔታ እንዴት ነው ይሄንን የትራምፕ አስተዳደር ልቀጥል ብሎ የሚጠይቀውን ሞሽን ወይም ደግሞ ይታይልኝ ጉዳይ የሚለውን ልናጸድቅ የምንችለው? አናጸድቅም፣ ውድቅ አድርገነዋል ብለዋል። ይሄ የሀገሪቱ ህግ እየሰራ እንዳለ በማየታችን እኔ በጣም ደስ ብሎኛል። ደስ የሚለን ነው ህጉ እየሰራ ነው። እያንዳንዱ ስደተኛ ህጋዊ መብቱ ሊጠበቅ ይገባል። እያንዳንዱ ስደተኛ ሰብአዊ መብቱ ሊጠበቅ ይገባል። እያንዳንዱ ስደተኛ ህገ መንግስታዊ መብቱ ሊጠበቅ ይገባል። ፊፍት አሜንድመንት ለሀገሪቱ ዜጎች ብቻ አይደለም የተሰጠው፣ ለቋሚ ነዋሪዎች ብቻ አይደለም የተሰጠው፣ ይሄ ለስደተኞችም ነው ብለው እኚህ ጠበቆችና እነዚህ በተለይ ዳኞቹ 3 የተሰየሙት ዳኞች ውድቅ አድርገውታል። ይሄንን ለውጥ ያመጡት እነማን ናቸው? ምስጋና ይድረሳቸውና የኢሚግሬሽን አድቮኬትስ የሚባሉ ጠበቆች ናቸው። ተሰባስበው አንድ ላይ ሆነው የኢሚግሬሽን ወይም ደግሞ የስደተኞች መብት ተሟጋቾች የሆኑ ጠበቆች ይሄንን የመንግስት አሰራር ያስቆሙት ለዛ ነው። ስለዚህ ይሄንን ውጤት ወደፊት እንግዲህ ምን እንደሚሆን እናያለን ማለት ነው። ሊንኩን በዩቲዩብ ኮሜንት አስቀምጥላችኋለሁ። መልካም ጊዜ። ዌብሳይታችንን akulkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኩኩሉ ፋሚሊ